በድጋሚ ጤና ይስጥልኝ ጋዜጠኛ ፋሲል ለገሰ እንዴት ነህ? ሰላም ነው ወይ? ሰላም ነኝ። ዛሬ ብዙ ጊዜ ስላላችሁ በተለይ ይሄንን የደጀንዝን መመሪያዎች ሻለቃቸው ደግሞ ደጋግሞ እንደሚያቀርበው ተስፋ አለኝ። ለብዙዎች ብዙ ጥያቄዎች ይኖሯቸዋል። ምክንያቱም የጦርነት የሚካሄደው በሁለት መስመር ነው፣ በኢራንና በሂዝቦላ። ሂዝቦላ የሚገኘው ሊባኖስ ውስጥ ነው። ኢራን ነው የሚገኘው። ይህን በማስመልከትም የተወሰኑ መመሪያዎች አንድ አይነት ናቸው፣ የተወሰኑ መመሪያዎች ደግሞ አንድ አይነት አይደሉም። ስለዚህ ሻለቃይቱ በሰፊው እንደሚያብራራ ተስፋለኝ። እውነት ነው። ወደ ተጨባጭ ሁኔታ ስንመለስ እንግዲህ ያለፈው ሳምንት መጨረሻ ተስፋ አይቸው እንዴት አሳልፍ ነው ብንል የተለየ ነገር ቢኖር ባለፈው ሳምንት መጨረሻ ተኩሱ በሁለቱም ወገኖች መካከል በጣም ከፍተኛና ብዙ ነበር። ተጨማሪ ልዩነት ያየነው ቢኖር ለመጀመሪያ ጊዜ የጦር ኃይል ሳይሆኑ የህዝብ መደባዊ መንቀሳቀሻ መሳሪያዎች ተደብድበዋል። እስራኤል ትላንት 30 ትላልቅ በርሜሎችን የነዳጅ ማጠራቀሚያዎችን የኢራንን ደብድባለች በቴህራን ውስጥ። እስራኤል አልፋ ተርፋም 2 ቀናትና 3 ቀናት ያህል ማስጠንቀቂያ ከሰጠች በኋላ ምዕራብ ቤይሩት ውስጥ የሚገኙትን ምዕራብ ቤይሩት ውስጥ የሚገኙትን የሂዝቦላ የጦር እዞች አንድ በአንድ እየተከታተለች እያወደመች ነው። ደቡብ ሊባኖስን ደግሞ ሙሉ ለሙሉ እየተቆጣጠረች ነው። ወደ ኢራን ስናልፍ ደግሞ ከኢራን ቡጢ የደረሰባቸው የፋርስ ባህረ ሰላጤ ሀገሮች በከፍተኛ ቁጣት ላይ ውዴት ላይ ይገኛሉ። በዚህ ምክንያትም ዛሬ እንደሚደርሱ ዜናዎች እዚህ ስቱዲዮ ከመግባቴ በፊት እንደሚደርሱ ዜናዎች ከሆነ የተባበሩት አረብ ኤምሬቶች አጸፋ መልሰዋል። ዛሬ አጸፋ መልሰዋል። ሌሎቹም የተጠበቁ ነው። እንግዲህ ሳውዲ አረቢያም ካታርም መልሰዋል ይባላል። እስካሁን ድረስ ግን እርግጠኛ አይደለም። ሌሎችም እየተጠበቁ ነው። ይህ በዚህ እንዳለ የኢራን አብዮታዊ ጥበቃ እዝ አዛዦችና ፖለቲከኞች አዲስ መሪ እንደሚመርጡ አስታውቀው እንደውም መርጠናል የሚል መግለጫ ማውጥተዋል። እስራኤልና አሜሪካ ግን ይህ አዲስ መሪ አንድ ቀንም በስልጣን አይቆይም ብለው አስጠንቅቀዋል። በአጠቃላይ ሁኔታ ስንመለከት እንደሚባለው ከሆነ በኢራን የፖለቲካ መሪዎችና በአብዮታዊ ጥበቃ ጦር መካከል መከፋፈል ተፈጥሯል ይባላል። ሁሉ ነገር በግልጽ ለማወቅ አያስችልም። ግን ፕሬዚደንት ዶናልድ ትራምፕ ደጋግመው ተመልካቾቻችን በሚሰጡት መግለጫ ኢራን አለምንም ጥያቄና መልስ እጇን መስጠት አለባት ብለዋል። ይህንን ኢራን ካላከበረች እኛም እርምጃውን በከፍተኛ ሁኔታ እናብሳለን። ገና ጀመርን እንጂ ገና መጀመሪያችን እንጂ ማዕከል እንኳን አልደረስንም የሚል አመለካከት እንደሰጡት እንደ ፕሬዚደንት ዶናልድ ትራምፕም ትላንት ምሽት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደተለመደው ለህዝባቸው ንግግር በማድረግ በአሁኑ ወቅት ጦርነቱ ያለበትን ተጨባጭ ሁኔታ አንድ በአንድ ዘርዝረው አስረድተዋል። እስራኤል የመካከለኛው ምስራቅ እንዲሁም በዓለም ደረጃ ሀያል መሆኗን ያስመሰከረችበት ወቅት እንደሆነ ጠቁመዋል። ጠላቶቿ እየተንበረከኩ እንደሆነ ጠቁመዋል። በአምሳሉ ደግሞ በተለይ እነዚህ ሰላምን እንፈልጋለን፣ ዲሞክራሲን እንፈልጋለን የሚሉት የምዕራብ አውሮፓ ሀገሮች ያለመሳተፋቸውን በዚህ ጦርነት በማስመልከት ፕሬዚደንት ዶናልድ ትራምፕ ከሰጡት መግለጫ ለየት ያለ መግለጫ አልሰጡም። ጠቅላይ ሚኒስትሩ ወደኋላ መለስ ስለምንመለከት ሁለተኛው ዓለም ጦርነት በመጀመሪያ በከፍተኛ ሁኔታ ያንቀሳቀሱት ከነሱ ከማዕከላቸው ሌላም የለም አሜሪካና ብሪታንያ ነበሩ። በዚህ በአሁኑ ጦርነት ደግሞ አሜሪካና እስራኤል ናቸው። ብሪታንያ ያለመሳተፏ ሁኔታ ፕሬዚደንት ዶናልድ ትራምፕን በከፍተኛ ሁኔታ አስቆጥቷል። የብሪታንያም ሕዝብ ጠቅላይ ሚኒስትሩን እየወቀሰ ነው። ይህ በዚህ እንዳለ ደግሞ የተለያዩ መርከቦችንና አውሮፕላኖች ብሪታንያ ወደ መካከለኛው ምስራቅ እየላከች ነው የሚሉ መግለጫዎች እየወጡ ነው። አሁን እንግዲህ ፋሲል በእውነት እንደጠቀስከው ያው ዶናልድ ትራምፕ ለሚቀጥለው መሪ እኔም ጣልቃ መግባት አለብኝ ብለዋል። ከሰሞኑ ያሉት ጋዜጣዊ መግለጫ ነው። ይሄ ማለት እንግዲህ በአሁን ሰዓት በእውነት ኢራን የፈለጉትን መሪ ቢመሩም ዶናልድ ትራምፕ የሌሉበት ምንም አይነት
ምርጫ የለውም ያው እንደሚወድም እንደሚናገሩ ነው። ከዚህ ጋር አያይዤ መጠየቅ የምፈልገው እንግዲህ እስከ ሰሞኑ አሜሪካና እስራኤል ኢራን ውስጥ የእግረኛ ጦርን ለማስገባትም እንዲህ አይነት ውይይቶች ላይ እንዳሉ የሚያሰጡ አንዳንድ መረጃዎች አሉ። በዘገባችን ላይም ጠቅሰነዋል። ይህን እንዴት ታየዋል? ሁለት ነገር በመጀመሪያ ስንመለከተው የምድር ጦሩን ጉዳይ አንዳንድ ነገሮች ግልጽ እየሆኑ የወጡ ይመስላል ተስፋዬ። ይኸውም እንበል እንደሚባለው ከሆነ በኃይል ብቻ መንግስት መለወጥ አይቻልም። እንግዲህ እስራኤልና አሜሪካ መንግስት መለወጥ ነው የሚፈልጉት። ይሄ አንድ። ሌላውና ትልቁ ነገር ደግሞ አሁን በይፋ እየሆነ የመጣው በኢራን እጅ 460 ኪሎ ግራም የኡራኒየም ንጥረ ነገር አለ። 460 ኪሎ ግራም ለኒውክሌር ጦር መሳሪያ መገንቢያ እየተዘጋጀ ይህ ንጥረ ነገር ከኢራን መንግስት እጅ ወጥቶ በሌላ አክራሪዎች እጅ እንዳይወድቅ በሌሎች መጥፎ አመለካከት ባላቸው አክራሪዎች ዘንድ እንዳይወድቅ አሜሪካም ሆነች እስራኤል በከፍተኛ ሁኔታ ነው የሚፈልጉት። የዓለም ሰላም ወዳድ ህዝብ ከፍተኛ ሁኔታ ነው የሚፈልገው። ሌላው ቀርቶ ሩሲያም ሆነች ቻይና ከኋላ ሆነው ኢራን የሚደግፉት በከፍተኛ ሁኔታ ነው የሚደግፉት። ምክንያቱም በአክራሪ በሆነ እና ማንነቱ ባልታወቀ እጅ ከወደቀ ይህ 460 ኪሎ ግራም ኢራኖች ባለፈው ጊዜ እንደተናገሩት 11 የሚደርሱ አቶሚክ ቦምቦችን መገንባት ይችላል። ደግሞዋለሁ ይህ 460 ኪሎ ግራም ኡራኒየም 11 የሚሆኑ ፈንጆችን የኒውክሌር ፈንጆችን መገንባት ይችላል። ይህ ሁኔታ ለዓለም አጥቂ ስለሚሆን የግዴታ የምድር ጦር ኮማንዶዎችን በማስገባት ያለበት ቦታ ከተረጋገጠ በቁጥጥር ስር ለማድረግ ጥረት እንደሚደረግ ተነግሯል። ከዚህ በተጨማሪም የመንግስቱን የመለወጥ ሁኔታ ላይ ምድር ጦር ምናልባት ምድር ጦር ኮማንዶዎች ሌላ መደበኛ ጦር አይደለም፣ ኮማንዶዎች ነው ምድር ጦር የሚባለው። ኮማንዶዎች በመግባት ለሚደረጉት እንቅስቃሴዎች ውስጣዊ ለሚደረጉት የሽምቅ ውጊያዎች እና ቀጥታ ውጊያዎች ለኢራናውያን እርዳታ ይለግሳሉ የሚል አመለካከት አለ። እንግዲህ ከዚህ በተጨማሪ የምድር ጦርን በማስመልከት ልክ ባለፉት ጊዜ በኢራቅ በአፍጋኒስታን እንደነበረው 100,000-200,000 የአሜሪካንን የጦር ኃይል ለማስገባት እቅድ ያለ መስሎ አይታይም። የመሪ ምርጫውን በማስመልከት ከመጀመሪያው ጀምሮ ፕሬዚደንት ዶናልድ ትራምፕ የተናገሩት ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ አሁን ፕሬዚደንት ዶናልድ ትራምፕ መሳተፍ አለብኝ ማለታቸው እኔ መምረጥ አለብኝ ሌላ እኮ አይደለም፣ እኔ ነኝ የምመርጠው፣ እናንተ አይደላችሁም። እናንተ መምረጥ መብት የላችሁም። ምክንያቱም እናንተ አክራሪ እስላሞች ናችሁ። አብቅቷል ጊዜያችሁ። በእሳቸው አመለካከት በዶናልድ ትራምፕ ተስፋዬ አብቅቷል። ኢራን ጦርነት አብቅቷል። አክራሪዎቹ ወድመዋል። እኔ ነኝ የምመርጠው ለማለት ነው እንጂ ሳተፋለሁ ምርጫው ስለማለት አይደለም። ሌላው እዚህ ጋር ጋዜጠኛ ፋሲል በአሜሪካ አነጋጋሪ ሆነው ሩሲያን አስታውሳል። ሩሲያ ለኢራን የተለያዩ መረጃዎችን በመስጠት አሜሪካን ኢላማ እያስገባች ነው የሚል አንዳንድ ትችቶችም ከአሜሪካ ከባለስልጣናት የሚናገሩት ነው። ይሄ ነገር ወዴት እየወሰደን ነው? ይሄ ሁኔታ እንግዲህ በተለይ የአሜሪካ ጦር ኃይል ያለባቸው ቦታዎች እንግዲህ አሁን ውጊያው የሚካሄደው ከሌሎቹ ጦርነቶች በተለይ ይህንን ተመሳሳይ ጦርነት የመሰለ ጦርነት የተካሄደው አሁን አንዳንድ ተንታኞች እንደሚሉት ከሆነ ሁለተኛው ዓለም ጦርነት ብቻ ነው በእንደዚህ አይነት ሁኔታ የተካሄደው። በእንደዚህ አይነት ሁኔታ የተካሄደ ጦርነት አልነበርም። እንግዲህ ጦርነቱ የሚካሄድበት ጊዜ በተለይ አሜሪካ የምትጠቀመው የጦር ኃይሏን ወደ ኢራን አካባቢ የምታመጣው በመርከቦች ነው። መርከቦቹም የጦር መርከቦችም ደግሞ ተጨማሪ እርዳታ ይለግሳሉ። የባህር ውስጥ መርከቦችም ይሳተፋሉ። እነዚህን የጦር መርከቦች ደግሞ ማለትም በጦር መርከቦቹ ላይ አውሮፕላኖች አሉ። እነዛ አውሮፕላኖች በሚገባ እንዲንቀሳቀሱ ደግሞ ከጎን ሆነው እርዳታ የሚለግሱ ውጊያ የሚያካሄዱ መርከቦች አሉ። አንድ የአሜሪካ ትልቅ የጦር መርከብ እንደበል ፎርደን በውስጧ በብዙ ሺህ የሚቆጠሩ ወታደሮችንና ፓይለቶችን ብትይዝም ከጎኗ አብረዋት እያገዟት ምንም አይደለም እያገዟት ወደ ውጊያ የሚሄዱ ሌሎች መርከቦች አሉ። ስለዚህ የእነዚህ መርከቦች እንቅስቃሴ ማወቅ የሚችሉት
በጠፈር ላይ ሳተላይት ያላቸው ሀያላን መንግስታት ብቻ ናቸው። በእነዚህ ሳተላይት አማካኝነት ከኢራን መረጃ ተቀብለዋል ተብሎ ነበር። ኢራኖች ሩሲያኖች በጥብቅ አስተባብለዋል። አሁን ደግሞ ምን ማለት ጀምረዋል? ከሁለት ሰዓት በፊት የሰማው ዜና እንደሆነ ቻይናዎች እየሰጧቸው ነው የሚል አባባል አለ። እንግዲህ ማን እግዚአብሔር ያውቃል። እንግዲህ ፋሲል እኛ ጋር ቀድሞ ማስጠንቀቂያ ሰምተናል። አንተ ጋር ካልሰማ ኦኬ፣ እንግዲህ አንተ ጋር ከሌለ አንተ በፕሮግራሙ ትቀጥላለህ፣ እኛ ወደ መጠለያ ክፍል እንገባለን። እስከዛ ድረስ ግን መጠየቅ የምፈልገው ሊባኖስ ልውሰድ። እንግዲህ ኢራን በእውነት ገና ከሰሞኑ ደግሞ አዳዲስ ትንተናዎች ይኖሩናል። በሊባኖስም እንደዚሁ እስራኤል ከፍተኛ ድብደባ አድርጋለች በዚህ ባሳለፍነው ሳምንት አርብም ቅዳሜም። እንደውም የተለያዩ በኢራን መሪዎች የነበሩ በሆቴል ውስጥ እንደተገደሉ ነው። ኢራን በአሁን ሰዓት እንዴት ነው? ይቅርታ፣ ሊባኖስ በአሁን ሰዓት እንዴት ነው ያለው መረጃ? በሊባኖስ ያለው ተጨባጭ ሁኔታ ግን እርግጥ ተስፋ እንደጠቆምከው ነው። በሊባኖስ ያለው ተጨባጭ ሁኔታ አሳሳቢ የሆነ ነው። በነገራችን ላይ ተመልካቾቻችን ስርጭቱን ከተስፋ የተረክብ ያለው እነሱ የመጠለያ ክፍል እየገቡ ነው። በእኔም አካባቢ እንደዚሁ መጠለያ ክፍል መግባት አለብኝ። ነገር ግን እኔ የምገባበት አካባቢ እንደ ልብ የሚገባ ማስተላለፍ ስለሚችል ምንም ችግር አይኖርም። ስለዚህ ስርጭቱን ከተስፋይና ከአይቸው ተቀብያለሁ። ሲመለሱ ደግሞ የደረሰውን ተጨባጭ ሁኔታ ደግሞ በአጠቃላይ ዘውላችሁ ይቀርባሉ። ለማንኛውም ተስፋዬ ወደ ጠየቀው ጥያቄ ክቡራትና ክቡራን ተመልካቾቻችን እንግዲህ በሊባኖስ በተለይም በሶስተኛው ዙር የሊባኖስ ጦርነት እስራኤልና ሊባኖስ ከተደቆሱ በኋላ ብዙ ብዛት ያላቸው የሊባኖስ የጦር አዛዦች ወይም ኮማንደሮች መገደላቸው የሚታወስ ነው። ብዛት ያላቸው ጀነራሎች እንዲሁም ከፍተኛ ባለስልጣኖች በእነሱ ትክ በጊዜው እነሱን የሚተኩ ለማዘጋጀት ጊዜ ስላልነበረ ሁሉም የሚገምተው ከኢራን የጦር መኮንኖችና አዛዦች ሊባኖስ በስውር በመግባት ቤይሩት በመግባት ያው ቤይሩት ተቀምጠው አስፈላጊውን እርዳታ ይረግሱ ነበር ማለትም በጦር ውጊያው ላይ እና እነሱ የሚገኙበትን መኖሪያዎች እስራኤል አስቀድማ ተገንዝባ ስለነበረ እነሱ የሚኖሩትን መኖሪያዎች እስራኤል አስቀድማ ተገንዝባ ስለነበር ደጋግማ እንግዲህ ሰሞኑን ሰምታችሁታል። በዜናችንም ደጋግማ ቤይሩትን ለቀው እንዲወጡ ሊባኖስን ለቀው እንዲወጡ አስተሳስቡ ቆይታ ነበር። ነገር ግን ለቀው ያልወጡትን በጊዜው ይህንን ማብራሪያ ወይም ትዕዛዝ ተቀብለው ነበር። ከተግባር ያልዋሉትን ግን ቤይሩት ውስጥ እንዳሉ ከነቤተሰቦቻቸው በእስራኤል አውሮፕላኖች እንደተደበደቡ ታውቋል። ሌላው ሁኔታ ደግሞ በተለይ የሊባኖስና የሂዝቦላን ተጨባጭ ሁኔታ ስንመለከት ክቡራትና ክቡራን ተመልካቾቻችን ፋሲል እኛ እየወጣን ነው። ፕሮግራሙን አንተ ግን አልመሰለኝም ነበር። እንግዲህ እንደምንመለከተው ከሆነ እንደምንሰማው ከሆነ እየሰማችሁ ነው ተመልካቾቻችን። ከኔ ጋር የአስቸኳይ ጊዜ መመሪያ የሚሰጥበት ጥሪ ነው የሚደረገው። በዚህ ጊዜም ሁላችንም ተመልካቾች አለፍ ብለንና አልፈን ወደ መጠለያ ክፍሎች መግባት ግዴታችን ነው። ወደ መጠለያ ክፍሎች ከገባን በኋላም በሚገባ የደጀን ዕዝ የሚሰጠውን ማብራሪያ ተመልካቾቻችን ተቀብለን ከተግባር ላይ ማዋል አለብን። ሻለቃይቸውና ተስፋዬም ሲመለሱ ከደጀን ዕዝ ማለትም ከመጠለያው እንደሱ ያሉበት ቦታ ከኛ በተለየ ሁኔታ በሚገባ ማስተላለፍ ስለማይቻል እኔ ነኝ አብሬያችሁም ቆየው ተቀብላችሁ እንደሚያስተላልፉ ተስፋ አለኝ። እንግዲህ ከዛሬ ጠዋት ጀምሮ እኔ ባለሁበትም አካባቢ እኔ ቴልአቪቭ አካባቢ ነው ያለሁት። እነሱም ቴልአቪቭ ቢሆን ያው ቴልአቪቭ ትልቅ ስለሆነች ያሉበት አካባቢ ስቱዲዮችን ያለበት አካባቢ ራቅ ያለ ነው። እኔ ባለሁበት አካባቢ ዛሬ ጠዋት 3 ጊዜ ያህል ተደጋጋሚ የሚሳይል ተኩሶች ተደርገው ነበር። እንደሚመስለኝ ጋም ስቱዲዮ ያለበትም አካባቢ ከዚህ በተጨማሪ ብዙ ጊዜ የሚሳይል ተኩስ የደረሰባቸው ቦታዎች የሰሜኑ ክፍል ነዋሪዎች ናቸው። እነሱን በማስመልከት ከኔ በኋላ ባልደረባችን ሮቤል መሸሻ ከክራዮት
ከፍተኛ እና ሰፋ ያለ ማብራሪያ ይሰጣል። በተለይም በትላንትናው ዕለት የሚገርመው እስራኤል የነዳጅ በርሜሎችን በደበደበችበት ጊዜ እነሱ ማጠፋ መልሰው ነበር። እነሱ ደግሞ በከፍተኛ ሁኔታ የደበደቡት ሀይፋ ከተማንና አካባቢዋን ነበር። የሰሜን ሩቤን ያሉበትን አካባቢ የአካባቢ እንግዲህ ብዙ ኢንዱስትሪዎች የሚገኙበትና የእስራኤል ደግሞ የነዳጅ ማጣሪያ የሚገኝበት ቦታ ነው። ስለዚህም በዚህ ሁኔታ ጸፎን የመለሱ መስሏቸው ታይተው ነበር። እንግዲህ በአጠቃላይ ሁኔታ ተመልካቾቻችን ጦርነት ከጀመር ያው 9 ቀን አካባቢ ይሆናል መሰለኝ። ዛሬ 9 ቀን 9 ቀን አካባቢ 9-8 ቀን እየሆነ ነው። በዚህ ጊዜ ውስጥ በእስራኤል በኩል ብዙም ጉዳት አልደረሰም። እርግጥ በጣም የሚያሳዝነው ቤት ሸሜሽ ከተማ ውስጥ በማዕከላዊ እስራኤል ውስጥ በአንድ መጠለያ ቦታ ላይ ቀጥታ ጥቃት በመድረሱ ምክንያት 3 እህትማማችና ወንድማማች በአንድ ጊዜ ተገለዋል። ከዚህ በተረፈ ግን የደረሱት ጉዳቶች ኢምንት ናቸው። ወደ ኢራንና ወደ ሂዝቦላ ስንሄድ ደግሞ በብዙ ሺህ የሚቆጠሩ ወታደሮቻቸው፣ መሪዎቻቸው የኢራኑ ትልቁ መሪ ማንም አይነካቸውም፣ ማንም አይደርስም፣ እንደ እግዚአብሔር ናቸው ነው የሚባለው። በተለይም ለሺህ እምነት ተከታዮች በብዙ ሚሊዮን የሚቆጠሩ የሺህ እምነት ተከታዮች በኢራን ብቻ 90 ሚሊዮን አካባቢ ሺዎች ይገኛሉ። እንደ እግዚአብሔር የሚታዩ ናቸው። እንደ ሮማዊ ሊቀ ጳጳስ የሚታዩ ናቸው። ከዛም አልፎ ተርፎ የሮማዊ ሊቀ ጳጳስ እንኳን ሌላው ቀርቶ ሃይማኖትና ፖለቲካ ነው እንጂ ሌላ ቦታም አይገቡም። እኚህ ግን አያቶላ ኻሜናይ ሃይማኖት፣ ፖለቲካ ከዛም አልፎ ተርፎ ሀገሪቱን የጦር ኃይል ሁሉ የሚመሩ እሳቸው ናቸው፣ የሚያዙት እሳቸው ናቸው። እሳቸው ተገለዋል። እሳቸው ብቻ አይደለም የተገደሉት። በአንድ ጊዜ በተላከባቸው ፈንጅ ሴት ምራታቸውን ባለመሰለኝ ባለቤታቸው የልጅ ልጆቻቸው ጭምር እንደዚሁ ተገለዋል። እና እስራኤል ይህንን ድርጊት የፈጸመችው እኚህ አዛውንት ምንም እንኳን አክብረናንቱ ብንላቸውም በብዙ ሺህ እስራኤላውያን ምዕራባውያን ደም ስለታጠቡ ነው። አሁን ላንልበት ተጨባጭ ሁኔታ ተመልካቾቻችን እንግዲህ ከ20 ዓመት በላይ ልጆቻችን ያደጉበት ልጆች ወልደን ያሳደግንበት ጊዜ ነው። በዚህ ጊዜ ውስጥ ይህን ያህል ዓመት በዚህ መካከለኛው ምስራቅ ሂዝቦላን ፈጥረው ከዛም በተጨማሪ ሶሪያ ገብተው ሲያምሱት የነበረውን አካባቢ እና ከፍተኛ ጉዳት ሲያደርሱ የነበረው በእስራኤል ላይ ነው። የእስራኤል ሕዝብ ከእንደመሪዎቿ ሜዲትራኒያን ባህር ላይ እንወረውራለን ብለው ቃል ገብተው ተነስተው የተዋጉበት ጊዜ ነበር። እንግዲህ ማን ሜዲትራኒያን ባህር እንደተወረወረ የሆነ መገንዘብ ይችላል። እነሱ ጋር ግን ሜዲትራኒያን ባህር ስለሌለ ያለው የወሽመጥ ነው። እዛ እንግዲህ እንደሚወረወሩ እንደማይወረወሩ እግዚአብሔር ያውቃል። ለምዕራብ ሀገሮችና ነጻነት ለሚፈልጉ፣ እኩልነት ለሚፈልጉ፣ በሴት እኩልነት ለሚያምኑ ሃይማኖት ሳይሆን ፖለቲካ ሀገርን ይገዛል ብለው ለሚያምነው ህዝብ የዶናልድ ትራምፕ በስልጣን ላይ መሆንና ከዛም አልፎ ተርፎ ጠቅላይ ሚኒስትር ስልጣን ላይ መሆን ሀሳባቸው ቢንያሚን ኔታንያሁ ስልጣን ላይ መሆን ሀሳባቸው እኩል በሆነ ሁኔታ መግባባት ለመካከለኛው ምስራቅ ትልቅ እድል ነው። ለዓለም ሰላም ትልቅ እድል ነው። አንዳንዶቹ እንደዚህ ይህንን ጦርነት ምን እንደሚሉ ታውቃላችሁ ተመልካቾች? 3ኛው ዓለም ጦርነት እንኳን እዛ ደረጃ እንኳን አልደረስንም። ግን ታክቲኩ፣ እቅዱ፣ ስትራቴጂው ያን መስሎ ነው የሚታየው። እስራኤል ይህንን መስመር የሺዎች መስመር ከመታችና ከደመሰሰች፣ አሁን እየተደመሰሰ ነው፣ ከደመሰሰች መካከለኛው ምስራቅ አዲስ አየር ይተነፈሳል ማለት ነው። እንግዲህ እስካሁን ድረስ የበጠበጠው አካል ይወድማል ማለት ነው። አገሮች የተለያየ አመለካከት ይኖራቸዋል ማለት ነው። ኢኮኖሚን ማበልጸግ፣ ሕክምናን መመስረት የመሳሰሉትን ነገሮች ላይ ትኩረት ያደርጋሉ እንጂ ጦርነት ላይ ያተኩራሉ የሚል እምነት የለንም። ከዚህ በተጨማሪም እስራኤል የበላይና የበላይ መሪ መሆኗን አስመስክራለች ማለት ነው። የአሜሪካው መከላከያ ሚኒስትርም የአሜሪካም ጦር ኃይሎች ኤታማዦር ሹም የአሜሪካ ጦር ጄኔራሎችም ደጋግመው ይናገሩታል። የእስራኤል ጦር ኃይል ከአሜሪካኖች ባላነሰ ሁኔታ ማንነቱን አስመስክሯል። ሁለቱ የጦር ኃይሎች ከዓለም አንደኛ የሚባሉ የጦር ኃይሎች ናቸው ማለት ደጋግሞ ተናግረዋል። የሌሎች ሀገሮችስ የት ናቸው ለሚለው ቅድም ተናግረዋለሁ። በፍራቻና በስጋት ተደብቀው ይገኛሉ። በተለይም እንግሊዝና ፈረንሳይ። ሌላው ቢቀር ጀርመኖች
ሁኔታውን እንደግፋለን፣ አስፈላጊውን እርዳታ እንለግሳለን ብለው ነበር። ግን ፈረንሳይና እንግሊዝ አልጋ ስር ገብተው የተደበቁ ነው የሚመስሉት። ያም ሆነ በመጨረሻ ሰዓት ላይ ስፓኝን ጨምረው የጦር መርከቦችን ወደ መካከለኛው ምስራቅ እንልካለን፣ እርዳታ እንለግሳለን ብለዋል። በተለይም 2 ጊዜ ተደጋግሞ ሚሳኤል የተኮሰባትን ቆጵሮስን እንረዳለን የሚል መግለጫ አወጥተዋል። ፕሬዚደንት ትራምፕ ተመልካቾቻችን አጥብቀው ይዘዋቸዋል። በተለይም የእንግሊዙን እና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በከፍተኛ ሁኔታ እየተቹና እየወቀሱ ነው። ወደኋላ መለስ ብለን እናስታውሰው የሁለተኛው ዓለም ጦርነትንም እያሉ ነው። ፋሲል ከአንተ ጋር ነን። ኦኬ፣ ያው እያጠቃለልኩ ነው። እንግዲህ በሁለተኛው ዓለም ጦርነት እዚህ ደረጃ ላይ እንድንደርስ ከፍተኛ አስተዋጽኦ ያደረጉት የብሪታንያ ጠቅላይ ሚኒስትር ቸርችል ነበር። የአሁኑ ጠቅላይ ሚኒስትር ግን የእንግሊዝ የሚታወቅ ነው። የቸርችልን ቦታ የተኩት ጠቅላይ ሚኒስትር ቤንያሚን ኔታንያሁ እንደሆኑ ምንጊዜም ግልጽ ነው። ተስፋዬ ወደ አንተ አመሰግናለሁ ፋሲል። በእውነት ሰምተናል። መጠለያም ክፍል ሆነን ማብራሪያውን በደንብ ነው የሰማነው። ልጠይቅ የፈለኩት ሰዓት እጥረት ስላለ ነው። ስለ ሮን አራድ የነበረውን ዘመቻ አስመለከተ በሌላ ጊዜ እንግዲህ ሰፋ አድርገን እንወያይበታለን። ፕሮግራማችን እንደቀጠለ ነው። ስለነበረን ቆይታ በጣም እናመሰግናለን ፋሲል። መልካም ሳምንት። አመሰግናለሁ ተስፋዬም። አይቼው መልካም ቀን።